እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ የሚተላለፍላችሁ ኬሚስትሪ ትምህርት ነው። በጠየቃችሁኝ መሰረት ዛሬ ማቅረብላችሁ ስለ ፕሪፓሬሽን ኦፍ አማይድ ይሆናል። ዘንድ ዳይሬክትሊ አማይድን ፕሪፓሬሽን ከማየታችን በፊት አማይዶች ምንድን ናቸው የሚለውን ማየት የተሻለ ይሆናል። አማይድስ አር አሞኒየም ዲሬቫቲቭስ ኦፍ ካርቦክሲሊክ አሲድ። እንግዲህ የአሞኒየም ዲሬቫቲቭ ናቸው። ካርቦክሲሊክ አሲድ ስናየው RCOO ኤች ነው። አሁን እንግዲህ እዚህ ጋር አሞኒየን ስንጨምረው አሞኒየም ሊሆን ይችላል። አሁን አሞኒየም ካረግነ ሪአክቲቭ አይደለም። አሞኒየን ስንጨምረው ሞር ሪአክቲቭ ይሆናል። ስለዚህ እዚህ ዴሪቬቲቭ ናቸው አማይድ ምንላቸው። ዘ OH ግሩፕ ኦፍ ካርቦክሲሊክ አሲድ ኢዝ ሪፕሌስድ ባይ ዋት አማይድ ግሩፕ። በዚህ ግሩፕ እንግዲህ እዚህ ጋር እንደምናውቀው NH2 ዲሶሺየት 1 ሃይድሮጅን አለች። ይሄኛው ፕላስ ይሄኛው OHን ሰብስቲቲዩት ሲያደርግ የምናገኘው ነው ይሄ አማይድ ምንለው። አማይድስ አር ኮመንሊ ፕሪፔር ስሩ ዘ ሪአክሽን ኦፍ አሲድ ክሎራይድ ኦር አሲድ አንሃይድራይድ ዊዝ አሞኒያ ኦር አሚን በአሞኒያ ጋር ወይም አሚን ጋር አሲድ ክሎራይድ ሪአክት ሲሆን የምናገኛቸው ናቸው። ሞር ስናያቸው አሁን አሲድ ክሎራይድ የአማይድ ማኖ ካርቦክሲሊክ አሲድ ነው። አሁን ይችኛዋ ሳብስቲቲዩት ስናደርግ ምን እናገኛቸዋለን ማለት ነው አማይድን። አሁን ስፔሻል ቤስት ሜተድ ኦፍ ፕሪፓሬሽን ኦፍ አማይድ ይባል። እንግዲህ አማይዶች ፕራይማሪ፣ ሰከንዳሪ፣ ተርሻሪ አሉ። ዘን ፕራይማሪ ብናያቸው ፕራይማሪዎችን ብናያቸው እንግዲህ ምን ይሆናል? ፕራይማሪዎች እነዚህ ናቸው። ዘን ይሄኛውን ሰብስቲቲዩት ሲያደርጉ ዊጌት RCONH 3 እናገኛል። ስለዚህ በዚህ ሂደት እናገኛቸዋለን። አናዘር ሜተድ ኢንቮልቭ ዘ ሪአክሽን ኦፍ ካርቦክሲሊክ አሲድ ዊዝ አሚንስ ኢን ዘ ፕሬዘንስ ኦፍ ኮፕሊንግ ኤጀንት ላይክ አሁን እንግዲህ ዳይሳይክሎሄክሳይል ካርቦን ዳያማይድ ምንለው ማለ ሌሎችም አሉ። እንግዲህ ይሄ ምንድነው? ኮፕሊንግ ኤጀንት ነው አማይድን ፕሪፔር ስናደርግ ማለት ነው። እንግዲህ እንዳልኳችሁ አማይድስ አር ሞስት ኮመንሊ ፕሪፔር ስሩ ዘ ሪአክሽን ኦፍ አን አሲድ ክሎራይድ ዊዝ አሞኒያ ይላል። እንግዲህ አሞኒያ ጋር ሪያክት በማድረግ ሌላ ፕራይማሪ አሚን ከምንላቸው ጋር ሪያክት በማድረግ እንግዲህ ፕራይማሪ ሰከንዳሪ የምንለው አሚኖችን የት አምጥተናቸው ነው? እንግዲህ መጀመሪያው NH3 ብያቸዋለው። አማይድን ፕሪፔር ስናደርግ ቤዚካሊ የምንጠቀመው አንዱ ኮምፖነንት ዘን ይሄኛውን አንዷን ሃይድሮጅን እንግዲህ እነዚህ ሃይድሮጅኖች ሪፕሊኬብል ወይም ፕሌስ ማድረግ የሚችሉ ሃይድሮጅኖች ናቸው። ዘን አንዱን ሃይድሮጅን አር ግሩፕ ሰብስቲቲዩት ሲያደርግ እንግዲህ ፕራይማሪ አማይድ የምንላቸው አር ሂር ዜሪዝ ካርበን ደብል ቦንድ አለ። እነዚህ NH2 አንዱ ሃይድሮጅን ሪፕሌስ ስታደርግ ዊኮሊት ፕራይማሪ አማይድ እንላቸዋለን። ሌላ ሰከንዳሪ አማይድ የምንላቸው እዚህ ጋር ያለችውን ሃይድሮጅን እዚህ ጋር አንዱ ሰብስቲቲዩት ስታደርግ ዊኮሊት ሰከንዳሪ አማይድ እንላቸዋለን። እዚህ ጋር ናይትሮጅን ዳይሬክትሊ እዚህ ጋር ቦንድ ስላደረገ ነው ፕራይማሪ ናቸው። እዚህ ጋር አንዷን ስንቀንስ ግን ሰከንዳሪ ይሆናሉ ማለት ዛት ሚንስ አር ሂር ዜሪዝ እንግዲህ ካርቦክሳይል ዴሪቫቲቭ የሆነው አለ NH አንዷ ሰከንዳሪ ለመሆን ጠፍታለች። ዘን እዚህ ጋር ማን ይኖራል ማለት ነው? አር ግሩፕ አለ እዚህ ጋር ሂር እንደዚህ ማድረግ እንችላለን አር ግሩፕ። ስለዚህ ሰከንዳሪ አማይድ ይባላሉ። አጌን ተርሻሪ አማይዶችንም ማየት እንችላለን። እዚህ ጋር ማክሲማም አማይዶች ተርሻሪ አማይድ ናቸው። ስለዚህ ደብል ቦንድ አለ ሂር ናይትሮጅን አለ እዚህ ጋር አር ግሩፕ አለ አጌን አር ግሩፕ አለ። ስለዚህ እነዚህ ተርሻሪ አማይድ ናቸው። ሞር ሪአክቲቮች ግን ምንድናቸው? እዚህ ጋር ያሉት ሃይድሮጅን ጋር ያሉት ናቸው። ስለዚህ ሪአክሽን ኦፍ አን አሲድ ክሎራይድ ዊዝ አሞኒያ ጋር ፕራይማሪ አሚኖች ጋር እነዚህዎች ጋር ኦር ሰከንዳሪ አሚን ጋር አሁን ይሄ ግን ምንድነው? ኢንአክቲቭ ነው። ኢንአክቲቭ ፎር ሪአክሽን አክቲቭ አይደለም፣ ሪአክሽን አያካሂድም ማለት ነው።
in an analogous reaction an amide can be prepared through the reaction of carboxylic acid and an amine using coupling agent እንግዲህ ይሄ coupling agent ያልነው DCC ያልነው ቅድም ማለት ነው። ስለዚህ simple amides can be prepared by reacting an acid anhydride with አሚን እንግዲህ አሲድ አንሃይድራይድ ማለት እንደምናውቀው ምንድነው ዊዛውት ዋተር ማለት ነው። lastly amides can be formed through the direct reaction of carboxylic acid and an amine. However, this reaction is rarely used because the conditions are relatively severe ነው። እንግዲህ ቤዚካሊ ፕሪፓሬሽን ሜተዶች እነዚህ ናቸው እዚህ ጋር ያሉ። ስለዚህ ሌሎችም የሉ ማለት አይደለም። ከነዚህ ሌሎችም አሉ። ቤዚካሊ ግን ከነዚህ ነው አማይድን ፕሪፔር የምናደርገው። አንደኛው ሂር አማይድ ማለት ካርቦክሲሊክ አሲድ ዴሪቫቲቭ ነው ብለናል። ስለዚህ ከዚህ ስናመርት አሲድ ክሎራይድ ላይ ስናመርት ሂር አንድ ኮፕሊንግ ኤጀንት እዚህ ጋር አለ። እሱ ማን ነው? ዲሲሲ ወይም ዳይሳይክሎሄክሳይል ካርቦ ዳያማይድ ምንለው ዳይሳይክሎሄክሳይል ካርቦ ዳያማይድ ምንለው ዘን እዚህ ጋር ፕራይማሪ አሚኖች አሉ። ዘን ፕራይማሪ አሚን ጋር ሪያክት ስናደርግ ምን እናገኛለን ማለት ነው? አማይድ እናገኛለን። ሌላኛው እዚህ ጋር ዳይሬክትሊ ካርቦክሲሊክ አሲድ አለ። ዘን ካርቦክሲሊክ አሲድን በዚህ በፕራይማሪ ማን ነው ያ ፕራይማሪ አማይን ተጠቅመን ሂት ስናደርግ ይሄኛው ምን ያደርጋል? ዲሃይድሬት ያደርጋል። ዲሃይድሬት አድርጎ ሪሞቫል ኦፍ ዋተር ይወጣል። ዘን በሌላ ደግሞ አሲድ አንሃይድራይድን በቤዝ ትሪት አድርገን እነዚህ ሞር ሪአክቲቭ የሆኑ ፕራይማሪ አሚኖችን ሪአክት ስናደርግ ቦንድ ክሊቬጅ አለ። ዘን ቦንድ ክሌቭ ስናደርግ የትኛው ቦንድ ነው ክሌቭ የሚያደርገው? ይሄኛው ቦንድ ክሌቭ ያደርጋል። ዘን ዊ ጌት እዚህ ጋር አር አለች። ዘን ሪፕሌስመንት ይዞርና እዚህ ጋር አንዱ በሌላኛው ሁለቱ ቱ ሞልስ ኦፍ እናገኛለን ማለት ነው። ቤዚካሊ እንግዲህ አማይድን የምናገኝባቸው ፕሪፔር ስናደርግ ሳንቸገር ከዚህ ማምረት እንችላለን። ሆኖም ግን ሪአክሽን ምንድነው? ቪጌሬስ ነው። እዚህ በላቦራቶሪ ስንሰራ ቪጌሬስ ሪአክሽን ነው። ስለዚህ ምን ያስፈልጋል ማለት ነው? ፕሮቴክቲቭ ኢኩፕመንትን ያስፈልጋል። ሴፍቲ ፕሮሲጀርን መከተል ይኖርብናል። ዘን ይሄን ተጠቅመን ከላቦራቶሪ ፕሪፔር ማድረግ እንችላለን ማለት ነው። የሆነው ሆኖ ግን እንግዲህ አማይዶችን ከዚህ ውጭ በሆነው ሜተድ ፕሪፔር ማድረግ እንችላለን። እንግዲህ ኢስተር ከኢስተር ነው ይሄን ፕሪፔር የምናደርገው ወይም ያደረግነው ወይም ከአሲድ አንሃይድራይድ ነው። እዚህ ጋር አርን ብንታካ ይሄ ካርቦክሲሊክ አሲድ ሆነ እንጂ አርን እዚህ ጋር አሲድ አንሃይድራይድ ይሄ አር ተተክተን ተክተን በዚህ ፕሪፔር ማድረግ እንችላለን። አማይድ ነው። እንዲሁ ኮፕሊንግ ኤጀንት ያስፈልጋል። በዚህም ፕሪፔር ስናደርግ ልክ እዚህ ጋር ኮፕሊንግ ኤጀንትን እንደተጠቀምነ ማለት ነው። ሌላ ያው ቤዝም እንዲሁ እንጠቀማለን ማለት ነው። ቤዚካሊ ሳማራይዝ ስናደርግ the most common methods for preparing amide involve the reaction of carboxylic acid or derivative with amine or ammonia either directly or with the help of coupling agent what we call it DCC ምንለውን ወይም ዳይ ሳይክሎሄክሳይል ካርቦ ዳያማይድ ምንለውን ተጠቅመን ፕሪፔር ማድረግ እንችላለን ማለት ነው። ስለዚህ ተማሪዎች በሌላ እስከምንገናኝ ድረስ ለዛሬ እዚህ ጋር ይበቃናል። ሰላም ሁኑ። ቪዲዮ ተደራሽነት እንዲኖረው ላይክ፣ ሼር፣ ሳብስክራይብ ያልገባችሁ ስህተት ምትሉ ካለ ኮሜንት ማስቀመጫ ላይ አስቀምጡልን። ቶሎ ሪስፖንስ እንሰጣለን። Amides can be identified using two tests. The first test is heating with sodium hydroxide. First, a small amount of the sample is taken into a test tube and a few drops of sodium hydroxide is added. Then the mixture is warmed for 5 minutes using the Bunsen flame. The evolving gas can be identified using 3 methods.
First, using a litmus paper. When a red litmus paper is exposed to the evolving gas, it turns into blue color. Second method is using Nessler's reagent. A filter paper dipped in Nessler's reagent is exposed to the evolving gas. It turns into brown color. The third method is using the stopper of the concentrated HCl bottle. When the stopper of the concentrated HCl bottle is exposed to the evolving gas, white fumes are observed. Amides derived from aromatic carboxylic acids give a precipitate upon acidification. After the gas evolution, the remaining solution is acidified with concentrated HCl. The second test we can use to identify amides is the soda-lime test. First, a small amount of soda lime is placed on a dry ignition tube and then an equal amount of sample solid is added. Then, same amount of soda lime is placed on it again. Then, the ignition tube is heated very gently and then strongly. The evolving gas can be identified using three methods. First, using a litmus paper. When a red litmus paper is exposed to the evolving gas, it turns into blue color. Second method is using Nessler's reagent. A filter paper dipped in Nessler's reagent is exposed to the evolving gas. It turns into brown color. The third method is using the stopper of the concentrated HCl bottle. When the stopper of the concentrated HCl bottle is exposed to the evolving gas, white fumes are observed.